የመጽሐፍ ቅዱስ ትረካ ኦሪት ዘፍጥረት ምዕራፍ 20። አብርሃምም ከዚያ ተነስቶ ወደ አዜብ ምድር ሄደ። በቃዴስና በሱር መካከል ተቀመጠ። በጊራራም በእንግድነት ተቀመጠ። አብርሃምም ሚስቱን ሳራን እህቴ ናት አለ። የጊራራ ንጉሥም አቤሜሌክ ላከና ሳራን ወሰዳት። እግዚአብሔርም ሌሊት በሕልም ወደ አቤሜሌክ መጣ፣ እንዲህም አለው፣ እነሆ አንተ ስለወሰድሃት ሴት ምውት ነህ፣ እርሷ ባለባል ናትና። አቤሜሌክ ግን አልቀረባትም ነበር። እንዲህም አለ፣ አቤቱ ጻድቁን ሕዝብ ደግሞ ታጠፋለህን? እህቴ ናት ያለኝ እርሷ አይደለምን? እርሷም ደግሞ ራሷ ወንድሜ ነው አለችኝ። በልቤ ቅንነትና በእጄ ንጽሕነት ይህንን አደረገው። እግዚአብሔርም በሕልም አለው፣ ይህንን በልብህ ቅንነት እንዳደረግህ እኔ አወቅሁ። እኔ ደግሞ በፊቴ ኃጢአትን እንዳትሰራ ከለከለውህ፣ ስለዚህ ትነካት ዘንድ አልተወሁም። አሁንም የሰውየውን ሚስት መልስ፣ ነቢይ ነውና ስለ አንተም ይጸለያል ትድናለህም። ባትመልስ ግን አንተም እንድትሞት ለአንተ የሆነ ሁሉ እንዲሞት በእርግጥ እወቅ። አቤሜሌክም በነጋታው ማለዳ ባሪያዎቹን ሁሉ ጠራ፣ ይህንንም ነገር ሁሉ በጆሮአቸው ተናገረ። ሰዎቹም እጅግ ፈሩ። አቤሜሌክም አብርሃምን ጠርቶ አለው፣ ይህን ያደረግህብን ምንድር ነው? ምንስ ክፉ ሰራሁብህ? በእኔና በመንግስቴ ላይ ትልቅ ኃጢአት አወርደህብናልና የማይገባ ሥራ በእኔ ላይ ሰራህብኝ። አቤሜሌክም አብርሃምን አለው፣ ይህንን ማድረግህ ምን አይተህ ነው? አብርሃምም አለ፣ በዚህ ስፍራ እግዚአብሔርን መፍራት በእውነት እንደሌለ ለሚስቴም ሲሉ እንደሚገሉኝ ስላሰበው ነው። እርሷም ደግሞ በእውነት እህቴ ናት፣ የእናቴ ልጅ አይደለችም እንጂ የአባቴ ልጅ ናት። ለእኔም ሚስት ሆነችኝ። እግዚአብሔርም ከአባቴ ቤት ባወጣኝ ጊዜ አልኋት፣ በገባንበት ሀገር ሁሉ ለእኔ የምታደርጊው ወረታ ይህ ነው፣ ወንድሜ ነው ብለሽ ስለ እኔ ተናገሪ። አቤሜሌክም በጎችንና ላሞችን ወንዶችንና ሴቶችን ባሪያዎችን አመጣ፣ ለአብርሃምም ሰጠው። ሚስቱን ሳራንም መለሰለት። አቤሜሌክም እነሆ ምድሬ በፊትህ ናት፣ በወደደው ሁሉ ተቀመጥ አለ። ሳራንም አላት፣ እነሆ ለወንድምሽ 1000 ሚዛን ብር ሰጠሁት፣ ያም እነሆ ከአንቺ ጋር ባሉት ሁሉ ፊት የዓይኖችሽ መሸፈኛ ይሁንሽ፣ ጽድቅሽን ለሰዎች ሁሉ ተገልጿልና። አብርሃምም ወደ እግዚአብሔር ጸለየ። እግዚአብሔርም አቤሜሌክን ሚስቱን ባሪያዎቹን ፈወሳቸው፣ እነርሱም ወለዱ። እግዚአብሔርም በአብርሃም ሚስት በሳራ ምክንያት በአቤሜሌክ ቤት ማኅፀኖች ሁሉ በፍጹም ዘግቶ ነበርና። የዛሬው ምዕራፍ በዚህ ተጠናቋል። ቀጣይ በምዕራፍ 21 እስከምንገናኝ መልካም ቆይታ